ሰሞኑን የተነሱ ስሜትና መንጋነትን ብቻ የሚከተሉ ሰዎች የሰውን ድምጽ እየቆራረጡ እየለጠፉ ቡድን ከማበጀት ይልቅ ወዳጅ ወደ ማበጀት እንዲሄዱ መምከር አለብን። መጥፎ ነው ፍረጃ፣ በጣም መጥፎ ነው። ፍረጃ አይደለም እኔ ካራክተር ነው አይደንቲፋይ ያደረኩ ያለው ትግሉን የሚጎዳ ካራክተር፣ ስነ ልቦና፣ የተሳሳተ ፍልስፍና the 48 laws of power የሚል መጽሐፍ የሚያጠና የፋኖ መሪ ብታገኝ እሱ የአማራ ጠላት ነው። ቁማርና ሴራ ነው የሚያጠናው እንጂ በእውነት በፍትህ ላይ ቆመው ፍትህና እውነት ያለው ህዝብ ሴራ ሳይሆን ጀግንነትና እውነት ነው ይበቃዋል። ሴራም ከሰራ በጠላቱ ላይ እንጂ በወንድሞቹ መሃል መስራት የለበትም። ይሄ ለትግሉ ጥበቃ ማድረግ ነው። ይሄ ስለ እውነት መቆም ነው። ይሄ ደግሞ ውጤቱን ዘለቄታዊ ማድረግና ሲቪል ወርን መከላከል ነው። የአማራን ቅድስና የአማራን እውነትና ፍትህ ፍለጋ የምንገልጠው በሴራ አይደለም፣ በፍረጃ ነው። አማራነት ለ50 ዓመት ኔጌቲቭሊ እንዲታይ የተሰራ ነው። አማራ ማለት የሰው ታሪክ የሰረቀ ይልሃል። ለምሳሌ ኦነግ ይመጣና አማራ ማለት የኩሽ ህዝቦችን እንዲያረገ ይላል። አማራ ማለት ወራሪና ነጮቹ አፍሪካን ኮሎናይዝ ሲያረጉ አማራ ደግሞ ኦሮሞን ኮሎናይዝ ያረገ ይልሃል። ሰሜን ያለው ኮሎናይዝድ ሆንኩ አይልም። የኔን ትልቅ ማንነት ከ800 ዓመት ስልጣን ይዞ እንዲህ አረገኝ ይልሃል። እነዚህ የሐሰት ትርክቶች ሐሰት መሆናቸው የፈጠጠ ሐሰት መሆናቸውን ብናውቅም በትውልድ አይምሮ እስካደሩ ድረስ አማራነትን ካልተረጎምክ ስሙን ልክ ስጠራ ጠላትህ ዲፋይን ያደረገው አማራ ነው በሰው አይምሮ የሚመጣው። ግልጽ ነው። እንደሱ ከሆነ ደግሞ የምትዋጋው ስርዓትን ሳይሆን በዛ አእምሮ ውስጥ ያለውን ትውልድ ሁሉ ነው። this leads to civil war። ሌሎችም ኤቪደንሶች አሉ፣ ቪዲዮዎች የውጭ እጅም እንዳለበት ማለት ነው። ፋኖን ከኦርቶዶክሳዊነት ለመነጠል የፕሪቶሪያን ስምምነት እንዲያከብሩ የተወሰኑ ድብቅ መሪዎችን ቃል እንዳስገቡ ምልክቶች አሉ። ደርግን እስከ ማሳሳት ደርሰው አማራን ታርጌት አድርገው ነበር። ይሄ ግን ቶፑን ሁሉ የሚያምነው ሳይኮሎጂ ቶፑ ክርስቲያናዊ ይሁን አይሁን፣ ሙስሊም ይሁን ክርስቲያን ይሁን፣ ዝም ብሎ ቶፕ የሆነውን ነገር ስለሚያምን ሴራውን መረዳት አልቻለም። ከተረዳም በኋላ ደግሞ ህቡ መግባት መደራጀትና መከላከል አያውቅም። አማራ ሴራውን አያውቅም። አማራ ሴረኛ ነው ብትለው ወይ በጎረቤቱ አንድ ደም ለመበቀል ምናምን ካልሆነ በስተቀር በማህበረሰብና በሀገር ደረጃ ሴራ ሊሰራ ይችላል። አማራ ደማዊ ነው ልክ ስናል ማንን ያስወጣል ማንን ያስገባል? ጠላት ያንን ተጠቅሞ በትኖ ምክንያቱም ብለውታል። አሁን ጊዜ እንዳልፈጅ እንጂ ቪዲዮ ያሳያለሁ። ምን ይላሉ መሰለ 30 ሚሊዮን ነው አማራ 30 ሚሊዮን አካባቢ ምናምን ውርውር 30 ሚሊዮን ብሎ ቁጥሩን መካድ አቅቶት ግን ውርውር አለ ደግሞ እንደ ትንሽ ነገር። ከዛ ቀጥሎ ምን አለ? እዚህ መንዝ አስቀምጦ ማኔጀብል 220 ሺህ ነው ምናምን አድርጎ አለ። ሊጨርሳቸው ነው ማለት ነው። ግን አጀንዳ ብታስይዘን አንተ አጀንዳ ስላስያዝከን ራሱን የቻለ ውይይት ነው የምናደርገው። ምክንያቱም አንድ ቃል ተጠቅመሃል። እኔ በደንብ መበራራት አለባት። አማራ ማሳነስ አያስፈልግም። አዎ አያስፈልግም። ግን ማሳነስ ማለት ምን ማለት ነው የምትለዋን በደንብ ክላሪፋይ እናደርጋለን። አንድ ሁለተኛ አማራ ደግሞ ነጠላ ማንነት አይደለም። አማራ ለምሳሌ ሐረርጌ ብትወለድ አንተ የደጃዝማች አፈወርቅ የልጅ ልጅ ብትሆን ኦጋዴን ሐውልት የነበረው ጎዴ ላይ እና አክራሪዎች ያፈረሱት ፈረንሳይ፣ ጣሊያን፣ እንግሊዝ ኢትዮጵያን እያጠበቡ ሲመጡ ከባህር በር እያራቁ ምኒልክ ተሯሩጦ ልኳቸው ሰዎች እዛ ተዋክተው እባብ ነድፏቸው ወባ ጨርሷቸው በእጃቸው መንገድ እያበጁ ሀገር አሰመሩ ሰዎች አማሮች ናቸው። ስነ ልቦናችንን ማየት አለብን ብዬ አስባለሁ። ኢትዮጵያ የምትባለው ሀገር ዳይቨርሲቲን ሳታጠፋ ዩኒቲን ፈጥራ ያን ትልቁን ቅድም ዛሬ አማራ የገለጻቸው እነዛ ሰውን ወደ ዕቃ የቀየሩ ስነ ልቦና ያላቸው የዳርዊን ልጆችን ማሸነፍ የቻለ አንድነታዊ ህብረትም ስነ ልቦና መፍጠር የቻለ ነበር። እንዴት ቻለ ብለን ሂስትሪን ወደ ኋላ ሄደን ስናይ ፈሪሃ እግዚአብሔር ላይ የተመሰረተና ክብረሰብ የሰው ክብር ላይ የተመሰረተ ስርዓተ መንግስትም ስርዓተ ማህበርም ነበረ። ይሄ ማለት በስርዓታትና በአስተዳደር ውስጥ ሰዎች የሆነ ሰው አስረው ገርፈው ሊሆን ይችላል። በዘመኑ ባለው ፍርድ ሰው በጅራፍ 40 ሊገረፍ ይችላል።
ደጃዝማቾች ተገርፈው ያውቃሉ። ነገራችን ላይ ደጃዝማች ስለሆኑ አይተውም፣ ህጉ ነው የሚተገበርባቸው፣ ፍትሐ ነገሥቱ ማለት ነው። ምንድነው ዋናው ለዚህ አሁን ለተጋለጥንበትና ቤተክርስቲያንን ሰዎች በተሳሳተ መንገድ ይከሷታል። የምትከሰስበት መንገድ አለ። ቤተክርስቲያን ስንል ቤተክርስቲያን አለ። ቤተክርስቲያን የኦርቶዶክስ የክርስቶስ ቤተክርስቲያን ሳይሆን ቤተክርስቲያንን ወክለው መዋቅር ፈጥረው በአባትነት ተሰይመው ያሉ ሰዎች ናቸው እንጂ ቤተክርስቲያን በራሷ ልትከሰስ አትችልም፣ የክርስቶስ አካል ስለሆነች። ዞሮ ዞሮኛ ቤተክርስቲያን ስንል አሁን ያለውን መዋቅርና መዋቅሩን የሚመሩትን እኛንም ጨምረን ነው፣ ራሳችንን ነው የምንከሰው። እንደዚህ መፍዘዝ መደንዘዝ ውስጥ የገባ ነው። በቲዮሎጂ አይደለም፣ በአስተምሮ አይደለም ማወቅ ያለብን፣ በታሪክ ባመጣነው ስነ ልቦና ነው። ስነ ልቦናውም ጀግንነት አሳጥቶናል ማለት ሳይሆን ለስልጣን ያለን እሳቤ ነው ችግራችን። በመላው ዓለም ያለው ክርስትና ቦተም አፕ ነው። 12 ሰው ተነሳ፣ የሮማን ቀየረ፣ ዋሻ እየተደበቀ እየተሰየፈ እየተገደለ ነው ቤተ መንግስቱን ሁሉ ያጠመቀው። ስለዚህ የሌላው ክርስቲያን ኦርቶዶክስም ቢሆን ሌላ አገር ክርስቲያንና ኢትዮጵያ ስነ ልቦና ይለያያል። ለስልጣንና ለሄሪያርኪ ያለን አስተምሮ አንድ ነው ከነሱ ጋር። የስነ ልቦና ኢንተርፕሬቴሽናችን ግን የተለያየ ነው። እንዴት ነው እስቲ ነገሩን ለማስረዳት፣ እኔ ነገሮችን ማቅለል ስለማልችልበት ነው። እነዛ ከስር ወደ ላይ ወጥተው ነው ክርስትና የሰማዕትነት ተጋድሎ መሆኑ በደማቸው በታሪካቸው ውስጥ አለ። እኛ ጋር ስትመጡ ደግሞ በኦሪትን ተቀብለን 1000 ዓመት ኖረን ክርስቶስ እንደሚመጣ በትንቢት ተቀብለን እንደ ፈሪሳዊ ካዲም ሌላ ማጠገባችን ስለሌለ የእንደኬው ጃንደረባ እኮ በጣም የሚገርም ነው። በአንድ ሰዓት ሞልቶም ከፊልጶስ ጋር የቆየው መጽሐፍ እያነበበ ነው። ትንቢቱን ያውቃል። ልክ የምታነበውን ታውቃለህ ሲለው የሚመራኝ ሳይኖር እንዴት አውቃለሁ አለው። ከዛ ቀጥሎ ያለውን ሐዋርያ ሥራ ላይ ስታዩት ስለ እርሱ ነው እንደሚናገረው አለ። ስለ እርሱ ነው እንደሚናገረው። በሱ ቁስል ተፈወስን፣ ተገረፈ፣ መልኩ እንዲሆነ ሚለውን እያወራ እያነበበ ነበር። በአጋጣሚ ስለ እሱ ነው እንዴ ያለ። እሱ ማን ነው? መሲህ ይመጣል የተባለው ማለት ነው። ያውቃል። ዕለተ ጰራቅሊጦስ ነው ይላሉ። በ50ኛው በጌታ በትንሣኤ ከተነሳ በ40ኛው ቀን ነው፣ በ50ኛው ቀን እሱ ነው እንዴ ሲለው አዎ አለው ፊልጶስ። ኢትዮጵያዊ ምን መለሰ? እየሄዱ ነው ያወሩት። ውሃ ጋር ደርሰው ነበር። ውሃ ጋር ሲደርሱ እነሆ ውሃ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ፣ እንዳልጠመቅ የሚከለክለኝ አለን ብሎ ተጠመቀ ነው የሚለው። ያ ሳይኮሎጂ ነው። መጥቶ እና አብርሃ አጽብሃ ተጠመቁ። ቤተ መንግስቱ ተጠመቀ። ቤተ መንግስቱ በአዋጅ ጣና ዙሪያ ከመላው ኢትዮጵያ ሰው ድንኳን እየተከለ ሰው በባህር ተጠመቀ። አሁን ቦተም አፕ ሳይሆን ቶፕ ዳውን ነው የተቀበልነው። ደም አፍስሰን አናቅም፣ ተዋግተን አናቅም ለእምነት ብለን። ይሄን ያዙልኝ። ይሄ በጣም ኢምፖርታንት ነው አሁን ላለው ሳይኮሎጂያችን። እላይ ያለው ሄሪያርኪ በእግዚአብሔር ያምናል፣ የሚያስተዳድረውን ህዝብ በረኝነት ይጠብቃል። አንድ ሁለተኛ ሄሪያርኪውን ያጠመቀው የአቡነ ሰላማ ወይም ቤተክርስቲያን የተባለው ራሱ ንጉሱን ቀብቶ የራሱ ተልኮ ሌሎችን የመጠበቅ ተልኮ አካል ያደርገዋል። ንጉሱ ራሱን ማህበረ ክርስቲያንን እንዲጠብቅ እረኛ ያደርገዋል። ሌላ ሃይማኖት እኮ አይሁድ ነበረ። ጦርነቶችም ተፈጥረዋል። ወደ ክርስትና ግቡ አልገባም። ቤተ እስራኤል ቤተ ክርስቲያን የተባልነው ያን ጊዜ ተለያይተን ቤት የተባልነው። ይሄ ሳይኮሎጂ ሄሪያርኪ ማለት በኢትዮጵያ ቤተ መንግስትና ቤተ ክህነት፣ በየደረጃው ደግሞ ትላልቅ ሰውና ሽማግሌ፣ በቤተሰብ ደግሞ ታላቄ፣ ታናሼ፣ አባባና እማዬ ሄሪያርኪን ያምናል። የበላይ ይጎዳል ብሎ ወደ ላይ አምጾ አያውቅም። በ66 ያመፀው ክፍል ሄሪያርኪና ታሪክን ህገ እግዚአብሔርና የሰማይ ስርዓትን የተወ የባዕዳን ልጆች ናቸው። የአእምሮ የባዕዳን ልጆች ዘመናዊ ትምህርት ያፈራቸው በራሳቸው ሀገር ላይ ያመፁ ሰዎች ናቸው። እነሱ በህቡ ተደራጅተው ልክ ሌሎቹ እንደሚያደርጉ ከስር ወደ ላይ ነው የተዋጉት። ብዙሃኑ ግን ወደ ላይ መዋጋት አያውቅም።
የላኛው ሲልከው ሄዶ ድንበር ይጠብቃል እንጂ እዚሁ ህቡ ሰርቶ ውስጥ ለውስጥ ማንቀዝ አያውቅም። የአማራ ስነ ልቦናም ይሄ ነው። ለዚህ ነው ህወሓትና ኦነግ ተደራጅተው ደርግ ስር ገብተው እነ ሜይሶን መሬት ላራሹ ሲታወጅ አማራ ባለመሬትነትን አማራን እንዴት እናሳጣ፣ ትርፍና የከተማ ቦታን ለመውረስ አማራን ቤት እንዴት እናሳጣ የሚል አሁን የምክክር ኮሚሽን ውስጥ ያሉ አንድ ሽማግሌ እና ኃይሌ ፊዳ እነ ሰናይ ልኬ ደርግን እስከ ማሳሳት ደርሰው አማራን ታርጌት አድርገው ነበር። ይሄ ግን ቶፑን ሁሌ የሚያምነው ሳይኮሎጂ ቶፑ ክርስቲያናዊ ይሁን አይሁን ሙስሊም ይሁን ክርስቲያን ይሁን ዝም ብሎ ቶፕ የሆነውን ነገር ስለሚያምን ሴራውን መረዳት አልቻለም። ከተረዳም በኋላ ደግሞ ህቡ መግባት መደራጀትና መከላከል አያውቅም። አማራ ሴራውን አያውቅም። አማራ ሴረኛ ነው ብትለው ወይ በጎረቤቱ አንድ ደም ለመበቀል ምናምን ካልሆነ በስተቀር በማህበረሰብና በሀገር ደረጃ ሴራ ሊሰራ አይችልም። ይሄንን ፖዚቲቭ የሆነ ከታሪክ የመጣ ስነ ልቦናውን ሙሉ በሙሉ እንደሱ ያልወረሱ የባዕድ ትምህርትን ቀመሱ ሰዎች ውስጡ ገብተው አነቀዙት፣ ከፋፈሉት፣ ተጠቀሙበት። እኔ አንድ ነገር በዚህ ተናግሬ ልሂድ። ላሊበላ ስሰራ ብልባላ የሚባል ታውቃላችሁ? ብልባላ ጊዮርጊስን የምርሃነ ክርስቶስ አካባቢ ውሃ አለ። ከዛ የሚነሳና ወደ ተከዜ የሚገባ ላስታ ምንም ሜዳ የለው። አንድ ሜዳ ያለች በቅርበት ሳርዝና ሚካኤል ሲባል ሰምታችኋል። ሜዳ አለች፣ ይገርማችኋል። ቆንጆ ሜዳ። ያን ውሃ ጠልፎ እዛ ሜዳ ላይ መስኖ ለመስራት ሙከራ አረግ። አዲሱ ለገሰ የአማራ ፕሬዝዳንት ነው። የግብርናው ኃላፊ ስሙን ሳልጠራትቼ ፕሮጀክቱን ብዙ ካወጣሁበት በኋላ እኔ ነበርኩ መመራው ያን ፕሮጀክት አቁማለ። ለምን አቆማለሁ? ብር ወጥቶበታል። ካቆምኩ ደብዳቤ ጽፋ አስቁመኝና ብሩን ለሰጡም ባለበጀቶች እነግራለን አልኩት። አይ በቃል አልቀበልም። ለምንድነው ማቆመው ስለው ከክልል ተደውሎ ከናዲሱ ይቁም ተብሎ እንዴ ምን አገባው ስለዚህ ስለ ትንሽ ምንጭ? አይ የተከዜ ገባር ነው። ተከዜ ደግሞ ወደ ትግራይ ነው የሚፈሰው። ትግራይ የአማራ ግብጽ መሆኑ ነው፣ አማራ ኢትዮጵያ መሆኑ ነው። ከላይ ሆኖ ያዛሉ ማለት ነው። እንዲህ አይነት ሀገርን የመከፋፈል ወንዝን እንኳን የመከልከል ደረጃ የደረስነው የአማራ ሹመኛና መሪ ነው ይሄን የሚሰራው። አማራ አይነቃም ማለት ነው። ለምን? ስቱፒድ ስለሆነ አይደለም። ሂስቶሪካሊ ፖዚቲቭ የሆነ ሂራርኪ አንደርስታንዲንግ አለው። የሚመሩኝ ያጠፉኛል፣ የሚመሩኝ ያሴሩብኛል ብሎ ማሰብ አይችልም። እያረዱት እንኳን ለራሱ ላራጁ ድረሱልኝ ይላል። ዛሬም እኮ የሚለዋል ወለጋ ቁጭ ብለው መንግስት ይድረስልኝ ይለዋል። መንግስት እኮ ነው የሚገላቸው። it's very funny ሳይኮሎጂው ገና አለቀቀንም እኮ። አሁን ይሄን አምጣና ቤተክርስቲያን እንዴት ነው የምትከሰው ብንል ቤተክርስቲያን ውስጥ ያሉ ሰዎች ራሳቸው ቀደም ገብርዬ የመለሰው አንድ ኮምፖነንት ነው። ልክ እንደና አቡነ ጴጥሮስ የሚሰው የዛው ቤተክርስቲያን እንደ አቡነ ሚካኤል ዘጎሬ የሚሰው ለምን አልሆኑም ስንል ብሪዳቸው የተለየ ነው። ለድሎትና ለምቾት በብሔረሰብ ፓርቲ ኮታ በአዴን የሚፈቅደው ኦህዴድ የሚፈቅደው ህወሓት የሚፈቅደው ኮታ ነው የተሰበሰበው ወዳጅ። ከዛ በፊትም ቶፕ ዳውን ሲሆን ምቾት ስላለ ምቾቱን ፈልገው ወደዛ የሚሄዱ ሰዎችም አሉ። ይሄ ግን ቴዎሎጂው ነው ማለት አይደለም፣ የተሰበሰቡበት መንገድ እንጂ ቴዎሎጂውማ እሱን አይፈቅድም። ቴዎሎጂውማ አሳይቶናል። ሱሱኒዮስን ተዋክቶ አሳይቶናል። ጣሊያን ተዋክቶ አሳይቶናል። የሰዎቹ ኳሊቲ ነው የወረደብን የተበላሸብን። ቤተክርስቲያንን ስንከስ ምን ማለት እንደሆነ ታውቃለህ? እኔንም አንተንም አብረን ነው የምንከሰው። we are part of the church። ግን ስላልተማርን ምን እንደሚገባ ፖለቲካና ሃይማኖት ይለያያል እያሉ ስላደነዘዙን የሚዘምር ፖለቲከኛ የለንም። ፖለቲከኛ ከሆነ እግዚአብሔርን ይተዋል። እግዚአብሔርን ከተወ ቤተክርስቲያን ይጠላል፣ ይመጋገባል፣ ይለያያል። ጣጣው እሱ ነው። ይለያያል። ያዳነንን መድኃኒታችንን አስጣሉን ይለያያል በሚል ባዶ ነገር። ይሄም በዚህ ያዝልኝ። ሁለተኛ ግን ናርሲሲስት እያልክ ምናምን ምንድነው ያልክ መፈረጅ ምናምን that's wrong። እንደሱ ከተረዳኸኝ የኔ አገላጸል ስንፍና ነው። እንዲህ የሚረዱ ካሉ ደግሞ ይቅርታ ጠይቃቸውና አገላለጽ እንጂ እንደዛ ማለት አይደለም። እኔ ያልኩት
የአማራ ዩኒቲ በአይዲያ ግልጽ በሆነ ፍኖተ ካርታ በስተት ጠላት የሆኑበት ሰዎች ፖለቲከኞች ሰብከው ጠላቱ የሆኑበት ማህበረሰቦች ወጣቶች በተለይ የኦሮሚያ ወጣት አለ ክርስትናን ኦርቶዶክስና አማራን የሚጠላ ትግራይ አለ አሳይቷል 800,000 እስኪሞት ድረስ ሰክሮ ሲጋደል አይተናል በሃይላንድ ውሃ ላይ ሽንታቸውን አርገው የሆነ ጊዜ ወልዲያ ኳስ ለመጫወት ሲመጡ ህዝቡ ላይ እንዲየረጩ የመጡ ብሬኖች የሆኑ ልጆች ነበሩ የወልዲያ መንገድ ላይ ያገኙት ሰው ላይ ሀድጊ ምናምን ይያሉ አሁን እኔ ስለ ናርሲሲዝም ስለ ማኪያቬሊያን አፕሮች ማውራው ስለ ግለሰቦች በሽታ ነው ይሄ በሽታ ደግሞ አለ አይዋለው ጀነራል ነው ለአማራ ትግል ብቻ አይደለም ለፖለቲከኞች በሙሉ ነው ማውራው ዋናው ማኪያቬሊያንና ናርሲሲስት አብይ አህመድ ከሱ የባሱ አማርኛ ተናጋሪ አብዮች እንዲመጡ ላለመፍቀድ ይሄን መናገር አለብን አንተም ከኔ ጋር መናገር አለብን አማራን አለም እየተናገርን ያለው ካራክተሪስቲክ ነው መናገር ያ ካራክተር የአማራ ትግል እንዳያበላሸው ነው ጥበቃ ልናረግለት ለትግሉ ከፈለግን ለጥቂት ሰዎች ወይንም ለአካባቢ መከራከር የለብን ለኡነት ለግብ ለሂደትና ለፍኖተ ካርታችን ነው መከራከር ያለብን በሽተኞቻችን ማከም ነው ያለብን ሰው አላለቀም ሺ መሪዎች በሌላው ስር ሊኖሩ ይችላሉ ናርሲሲስቶችና ማኪያቬሊያን መሪ እንዳይወለድ ያደርጋሉ ህብረተሰብ ያመክናሉ ጸጋ ይቀብራሉ ልክ ጨረቃና ፀሐይ ማን ነው ጨረቃና ኮከብ አቅም ቢኖራቸው ኖሮ ለመታየትና ለማብለጭለጭ እንዳይነጋ ይፈልጋሉ ሲነጋ ትልቋ ፀሐይ እንዳይታዩ ስለምታረጋቸው ናርሲሲስትና ማኪያቬሊያን ሰው እንደዛ ነው ጨረቃና ኮከብ እያደነቅን እንድንኖር እንጂ ገና ልትወጣ ያለችውን ፀሐይ እንዳናስባት ሊያረጉን ነው የሚፈልጉት እና ትግሉን ለመጠበቅ እምለው እንጂ ትግሉን አማራነትንም አይደለም የአማራ ትግልንም አይደለም እኔ እኮ ገና ፋኖ የሚባል ነገር ሳይኖር እኔ አማራ ነኝ ብዬ አማራነቴ ግን ደምና አጥንት አይደለም ብዬ በረጅሙ ጽፌ ያሳየው ሰው ነኝ ማንንም ሳይዳፈር ሰሞኑን የተነሱ ስሜትና መንጋነትን ብቻ የሚከተሉ ሰዎች የሰውን ድምጽ እየቆራረጡ እየለጠፉ ቡድን ከማበጀት ይልቅ ወዳጅ ወደ ማበጀት እንዲሄዱ መምከር አለብን መጥፎ ነው ፍረጃ በጣም መጥፎ ነው ፍረጃ አይደለም እኔ ካራክተር ነው አይደንቲፋይ ያረኩ ያለው ትግሉን የሚጎዳ ካራክተር ስነ ልቦና የተሳሳተ ፍልስፍና the 48 laws of power የሚል መጽሐፍ የሚያጠና የፋኖ መሪ ብታገኝ እሱ የአማራ ጠላት ነው ቁማርና ሴራ ነው የሚያጠናው እንጂ በእውነት በፍትህ ላይ ቆመው ፍትህና እውነት ያለው ህዝብ ሴራ ሳይሆን ጀግንነትና እውነት ነው ይበቀዋል ሴራም ከሰራ በጠላቱ ላይ እንጂ በወንድሞቹ መሃል መስራት የለበትም ይሄ ለትግሉ ጥበቃ ማድረግ ነው ይሄ ስለ እውነት መቆም ነው ይሄ ደግሞ ውጤቱን ዘለቄታዊ ማድረግና ሲቪል ወርን መከላከል ነው የአማራን ቅድስና የአማራን እውነትና ፍትህ ፍለጋ የምንገልጠው በሴራ አይደለም በፍረጃ አይደለም ያም መንገድ በመሄድ ነውና ሚስአንደርስታንድ ተደርጌ እንደሆነ ይቅርታ ጠይቃለሁ እኔ ፈርጅ አላቅም ህዝብንም ማንንም ቡድንና ይሄን መጠንቀቅ አለብን አማራነት ኦርቶዶክስ ብቻ ሆኖ ይውጣ የሚል ክርክር አይደለም እኔ ያለኝ አማራነት ግን ይተርጎም ነው ስሙን ብቻ ይዞ መሮጥ አደገኛ ስለሆነ ለምን መሰለ ስሙን ይዞ መሮጥ አደገኛ የሚሆነው አማራነት ለ50 አመት ኔጌቲቭሊ እንዲታይ የተሰራ ነው አማራ ማለት የሰው ታሪክ የሰረቀ ይልሃል ለምሳሌ ኦነግ ይመጣና አማራ ማለት የኩሽ ህዝቦችን እንዲያረገ ይላል አማራ ማለት ወራሪና ነጮቹ አፍሪካን ኮሎናይዝ ያረጉ አማራ ደግሞ ኦሮሞን ኮሎናይዝ ያረገ ይልሃል ሰሜን ያለው ኮሎናይዝድ ሆንኩ አይልም የኔን ትልቅ ማንነት ከ800 አመት ስልጣን ይዞ እንዲህ አረገኝ ይልሃል እነዚህ ሐሰት ትርክቶች ሐሰት መሆናቸው የፈጠጠ ሐሰት መሆናቸውን ብናውቅም በትውልድ አይምሮ እስካደሩ ድረስ አማራነትን ካልተረጎምክ ስሙን ልክ ስጠራ ጠላትህ ዲፋይን ያደረገው አማራ ነው በሰው አይምሮ የሚመጣው ግልጽ ነው እንደሱ ከሆነ ደግሞ የምትዋጋው ስርዓትን ሳይሆን በዛ አእምሮ ውስጥ ያለውን ትውልድ ሁሉ ነው this leads to civil war በስተት ራሳችንን አማራነትን በትክክል ባለመግለጽ
በደንብ በትነን ባለመናገራችን አንዱ ኦርቶ አማራ ብሎ ዋህብያ ሰይሞታል። እነ ዶክተር አብዱል ጀሊል የሚባሉ እነ ማነው ስሙ አህመዲን ጀበል የሚባሉ ኦርቶ አማራ አጼዎቹ እያሉ ሲጽፉ የከረሙትን የአማራ ኤሊት መልስ ሳይሰጥ ደንዝዞ ከነሱ ጋር በሊበራሊዝምና በእኩልነት ስም ሐሰቱን ሁሉ ተግቶ ያደገው ትውልድ አብይን አይደለም ተታሸንፈው የዛን ትውልድ አእምሮ ነው ተታሸንፈው። ያን አእምሮ ደግሞ ተታሸንፈው ሚዲያም ትምህርትም ሲኖር ነው። አሁን ግን ፊልድ ላይ ሆነ ቢተኩስብህን ትከላከላለህ። ኦሬዲ የተባላሸውንም ትውልድ ደግሞ አእምሮ ታስተካክላለህ። ሲቪል ወር እንዳይጠብቅህ ነው። ያኔ አማራን ግን ዲፋይን ስታረገው ኦርቶዶክስም እስላምም ነው አማራ ሰው ነው። ይሄ ሐሰት ተተረከበት ከዚህ ጀምሮ ነው። ትርክቱ ከውጪ ጋር ሁሉ ተያይዞ ጠላቶች በማፈራቸው ለበቀል ነው የተጠቀሙበት። ያንተንም ነፃነትን የሚገፉ ሰዎች ናቸው ይሄን ያስተማሩ እያልክ አማራ መግለጥ የታጋዮች ግዴታ ነው። የኔ ንግግሮች ሁሉ ይሄን ነው የሚሉት። ዝም ብለህ አትፎክር፣ የቆሸሸውን እያጸዳ ሂድ፣ ራስህን ግለጥ ነው። በኦርቶዶክስም ብቻ ተደራጅ ተብሎም አይታወቅም። ግን መዋ ተዋህዶ ጠላቴ ነው ኦርቶዶክስ ምናምን ነው የሚለው ናርሲሲስት ብለው እንደዛ አይነቱን ሰው ነው ያልተባለውን ፈጥሮ ጋዜጠኛ ገዝቶ ሐሰት የሚያሰራጭና ኦርቶዶክስን ከኢትዮጵያ ፖለቲካ ውጪ ለማድረግ በሊበራሊዝምና በዳይቨርሲቲ ስም የሚነግድን ተላላኪ ብዬ የምሰይመው ለዚህ ነው። አየው ምን ጨነቀው ለዘሴም ነገር ነው የምንረዳዳው፣ ግን በተለየ መንገድ ሆነ። ይሄም ተሰርቶበታል። ዋቄ መወያያም ፍኖተ ርቱዓንም የኔን አቋም ለማሳየት ያህል ነው። በቤተክርስቲያን አስተምሮ ደረጃ ከሆነ ደግሞ ቤተክርስቲያን ያው የምታውቀው ዘር የላትም፣ የክርስቶስ ዘር ነን እኛ። እውነትን ባለመናገር እውነትን ዲፌንድ ባለማድረግ ይሄን ግፍ ሁሉ ዝም በማለት በአሁኑ ጊዜ መሪ የሆኑ ሰዎች ይጠየቃሉ። ቄስ አሰራይም ቅድም ያለው እና አቶ ልደቱም አቡኖቹም የኢትዮጵያ ሕዝብ በሚሰይመው ፍርድ ፊት መቆም አለባችሁ እንጂ እናንተ መፍትሄ አይደላችሁም የተባለው ከዚህ ተነስቶ ነውና በሳቸው እኔ እስማማለሁ። ያንተም ሐሳብ ጋር እስማማለሁ። መረዳዳት ብቻ ነው የሚቀረን ማለት ነው በደንብ እና ሚስ ኢንፎርምድ ሆነ እንዳትሄድ ያህል ነው።